ዋጋ ቢስ ነኝ ብሎ የማመን ዝንባሌ በዋናነት አልጠቅምም፣ አረባም፣ ተስፋ የለኝም፣ እድለኛ አይደለሁም፣ የሆነ ነገር አርቀውብኛል ወይም ደግሞ አስደርገውብኛል፣ ፈጣሪ ትቶኛል ከሚሉና እነዚህን ከመሳሰሉ ራስን የመውቀስ ሁኔታዎች ጋር የሚያያዝ ነገር ነው። እነዚህ ነገሮች ብዙ ጊዜ የዲፕሬሽን ምልክቶች ቢሆኑ በራስ መተማመን በማጣታችን፣ ከሰዎች በመገለላችን፣ አቢዩዝ በመደረጋችን፣ ትራውማታይዝ በመሆናችን፣ አስቸጋሪ ሁኔታዎች ውስጥ በመግባታችን ምናምን ሊንጸባረቁብን ይችላሉ። እዚህ ጋር ዋጋ ቢስነት ሲሰማን በዕለት ተዕለት እንቅስቃሴያችን ውስጥ የሚጠበቅብንን ነገር በትክክል መከወን አንችልም። ለምሳሌ ስራችንን በአግባቡ አንሰራም። ከጓደኞች ጋር መሳቅ፣ መጫወት ምናምን እንደ ድሮ ሶሻላይዝ ማድረግ በፍጹም የማይታሰብ ነገር ይሆናል። ከፍቅር አጋራችን ጋር የነበረን የፍቅር ግንኙነት መታመም፣ መታወክ ምናምን የሚጀምርበት ጊዜ ነው። የምናገኛትን ትንሽዬ ገንዘብ እንኳን በመጠጥና በተለያዩ አይነት ሱሶች ማባከን የምንጀምርበት ሁኔታ ይፈጠራል ማለት ነው። ዋጋ ቢስነት እንዲሰማን የሚያደርጉ ምልክቶች ምንድናቸው የሚለውን ስንመለከት ይህ ስሜት በተለያዩ ምክንያቶች ሊሰማን ይችላል። ከነዚህ መሃል ዋና ዋናዎቹን እንመልከታቸው። የመጀመሪያው በልጅነት የሚያጋጥሙ በደሎች ናቸው። አንድ ሰው በልጅነቱ የመገለል ሁኔታ ውስጥ ማደጉ፣ በወላጆችና በአሳዳጊዎች በተደጋጋሚ መተቸቱ፣ ከእድሜው ጋር የማይሄድ አይነት ስራ ሰርቶ ማደጉ ወይም ደግሞ ጉልበቱ ሲበዘበዝ ማደጉ፣ ከሌሎች የእድሜ ኩዮቹ ጋር መነጻጸሩ፣ ሲነጻጸር ደግሞ ኔጌቲቭሊ ሬት እንዲደረግ መደረጉ፣ በአፈጣጠር ወይም ደግሞ በሌሎች ምክንያቶችም ሊሆን ይችላል፣ ብቻ በተለያዩ ምክንያቶች ፈን እንዲደረግበት መደረጉ። በእንደነዚህ አይነት ሁኔታዎች ውስጥ ያደገ ልጅ ከፍ ካደገም በኋላ አረባም፣ ዋጋ ቢስ ነኝ ብሎ የማሰብ እድሉ በጣም የበዛ ነው። ይሄ የመጀመሪያው አንድ ሰው ዋጋ ቢስነት እንዲሰማው የሚያደርግ ምክንያት ነው፣ በልጅነት የሚደርስበት በደል ማለት ነው። ግን ደግሞ እዚህ ጋር አንድ ነገር አስጠንቅቂያችሁ ማለት ፈልጋለሁ። በተለይ ልጆች ያላችሁ ወላጆችና ያው ከዚህ በኋላ የምትወልዱ ሰዎች በተቻላችሁ መጠን ልጆቻችሁን በምን አይነት መልኩ እያሳደጋችሁ እንደሆነ፣ ምን አይነት ቃላት ከአንደበታችሁ እያወጣችሁ እየተናገራችሁ እንደሆነ በሚገባ ልትፈትሹ፣ በሚገባ ልትመረምሩ ይገባል። እዚህ ላይ ካልተጠነቀቃችሁ ነገ ከነገ ወዲያ ልጆቻችሁ በራስ መተማመን የሌላቸው፣ በተመሳሳይ የዋጋ ቢስነት ስሜት እየተሰማቸውና ቶሎ ተስፋ የሚቆርጡ፣ ያሁን ልጆች ደግሞ የታወቀ ነው ቶሎ ነው ተስፋ የሚቆርጡት፣ ቶሎ ነው ወደ ውሳኔ የሚሄዱት። ስለዚህ በተቻላችሁ መጠን ልጆቻችሁን በምን አይነት መልኩ እያሳደጋችሁ እንደሆነ በሚገባ ልትመረምሩ ይገባል። ሁለተኛው ያለፉ ትችቶች ናቸው። በተለያዩ የቱ መስተጋብሮች ውስጥ ከሰዎች ጋር ተደጋጋሚ ትችቶች ሲሰነዘሩበት ያደገ ሰው ዋጋ እንደሌለውና እንደማይረባ ሊያስብ ይችላል። እዚህ ጋር በጣም ልትጠነቀቁ ይገባል። ከማንም ጋር ኢንተራክት ስታደርጉ፣ ከማንም ጋር ምንም አይነት ኮሙኒኬሽን ንግግር ምናምን ስታደርጉ ማንም ሰው በተለይ ደግሞ ምክንያት ያልሆነ ትችት እንዲሰነዘርባችሁ መፍቀድ የለባችሁም። በር መክፈት የለባችሁም። ራሳችሁ ለእንደዚህ አይነት ነገሮች በጭራሽ ተጋላጭ ማድረግ የለባችሁም። አንዳንዴ ላይመስላችሁ ወይም ደግሞ ላይገባችሁ ይችላል ሰዎች የሚተቹበት መንገድ፣ ግን ሆን ብለው ሊሰብሯችሁ፣ በራስ መተማመናችሁ ሊያጠፉ፣ ምቾት እንዳይሰማችሁ ሊያደርጉ ምናምን የሚፈልጉ ሰዎች በቃ አሉ። ፎር ኖ ሪዝን ይሄን የሚያደርጉ ሰዎች አሉ። ስለዚህ በተቻላችሁ መጠን ሪዝነብል ያልሆነ ትችት መቀበል የለባችሁም። ከመነሻውም እንዲሰነዘር መፍቀድ የለባችሁም። ለእንደዚህ አይነት ሁኔታዎች በጭራሽ ልትመቻቹ አይገባም። ስለዚህ ያለፉ ትችቶች ውስጥ ያለፈ ሰው በምንም አይነት መልኩ ከዛ በኋላ ዋጋ ያለው ሰው፣ የሚረባ ሰው መሆኑን መረዳት ላይቸግረው አይችልም። ስለዚህ እዚህ ጋር በጣም ጥንቃቄ ልታደርጉ ይገባል። ሶስተኛው ጫናዎችን መቋቋም አለመቻል ነው። ጫናዎች ስላችሁ የገንዘብ እጦት ሊሆን ይችላል፣ መለየት ሊሆን ይችላል፣ መፋታት ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ የቤተሰብ ጉዳይ፣ የጤና መቃወስ፣ የኑሮ ውድነት፣ ፖለቲካው፣ እንደነዚህ አይነት ጫናዎች በሙሉ አንድ ሰው የዋጋ ቢስነት ስሜት እንዲሰማው ሊያደርጉ የሚችሉ ነገሮች ናቸው። ስለዚህ በተቻላችሁ መጠን እንደነዚህ አይነት ጫናዎች ከቁጥጥራችሁ ውጪ እንዳይሆኑ ልትጠነቀቁ ይገባል። እነዛ ነገሮች ከቁጥጥራችሁ ውጪ መሆን ሲጀምሩ ግን ይሄ ስሜት ፎርሹር እየተሰማችሁ ይሄዳል ማለት ነው። አራተኛው ራስን ከሌሎች ጋር ማነጻጸር የሚባለው ኮንሴፕት ነው። ይሄ ያረባም ወይም ደግሞ በቃ ዋጋ ያለኝም አይነት ስሜት እንዲፈጠርብን የሚያደርግ በጣም ዋነኛ አደገኛው ምክንያት ነው። በተለይ ደግሞ ይሄ ማህበራዊ ሚዲያ ላይ ካሉ ሰዎች ጋር፣ ማህበራዊ ሚዲያ ላይ ከምንመለከታቸው ገጽቶች፣ የሰዎች ገጽታ ጋር ራሳችን የምናወዳደር፣ የኛን መሬት ላይ ያለውን እውነታ እዛ ማህበራዊ ሚዲያ ላይ ካየነው ጋር የምናስተያየው ከሆነ ሰላም ለማጣታችን፣ ተስፋ ለማጣታችን፣ ሆፕለስ ምናምን ለመሆናችን ዋናው ምክንያት እሱ ነው። ስለዚህ በተቻላችሁ መጠን ራሳችሁን ከሌሎች ጋር አታነጻጽሩ። በተለይ ደግሞ ማህበራዊ ሚዲያ ላይ የምትመለከቷቸውን የሰዎች ፕሮፋይሎች ወይም ደግሞ ሰዎች የሚለቋቸውን ፎቶዎች፣ የሄዱባቸውን፣ የበሏቸውን፣ የጠጧቸውን ነገሮች፣ የሚያደርጓቸውን ነገሮች ምናምን በጭራሽ እናንተ እኔ የቱ ጋር ነኝ ብላችሁ ከራሳችሁ ነባራዊ ሁኔታ ጋር
ልታወዳድሩ አይገባም። ይሄ ዋንስ ኢን ዋይል እነሱ በላይፍ ታይማቸው ያገኙት ነገር ነው። ዘኒያን ነገር ማህበራዊ ሚዲያ ላይ ሲያስቀምጡት የሁል ጊዜ ተግባራቸው መስሎ ሊሰማችሁ ይችላል። እውነታው ግን አይደለም። ከመጋረጃው በስተጀርባ ወይም ደግሞ እውነተኛውን ጓዳቸውን ገባ ብላችሁ ስትመለከቱ ምናልባት ተወርስ ሊሆን ይችላል እናንተ ካላችሁበት ሁኔታ። ግን ደግሞ እነሱ እንደዚህ አይነት ሁኔታ ውስጥ ቢሆኑ እንኳን ያ እናንተ ሊያጽናናችሁ አይገባም። ከመነሻውም ራሳችሁን ከሰዎች ጋር ማነጻጸር በፍጹም ተገቢ አይደለም። ይሄን የምታደርጉ ከሆነ አመናችሁ ማላመናችሁ የዋጋ ቢስነትና ያረባም አይነት ስሜት ሊሰማችሁ ይችላል። አምስተኛው አእምሮአዊ ጤና እክል ነው። ይሄ ምንም የሚያጠያይቅ ነገር አይደለም። አንድ ሰው አእምሮ ጤናው ምናምን ሲታወቅ እንደዚህ አይነት ስሜት ሊሰማው ይችላል። ስለዚህ በተቻላችሁ መጠን እዚህኛው ስቴጅ ላይ ከመድረሳችሁ በፊት ነገሮችን በቁጥጥራችሁ ስር ልታደርጉ ይገባል። እነዚህ የዋጋ ቢስነት ስሜት እንዲሰማን የሚያደርጉ ምክንያቶችን ከተመለከትን በኋላ ቀጥሎ የምንመለከተው ምንድነው የዋጋ ቢስነት ስሜት ሲሰማችሁ ምን ማድረግ አለባችሁ የሚለውን ነገር እንመልከት። የመጀመሪያው ይሄ የዋጋ ቢስነት ስሜት ሲሰማችሁ ማድረግ ያለባችሁ ነገር ይሄ ስሜት መቼ እንደሚሰማችሁ በጥንቃቄ ማወቅ ነው። ያንን መፈተሽ ነው። አንዳንድ ጊዜ ይሄ ስሜት የሚሰማን ከአንዳንድ ሁኔታዎች በመነሳት ሊሆን ይችላል። ለምሳሌ ከአንዳንድ ልማዶቻችን ወይም ደግሞ በህይወታችን ተፈጥሮ ካለፉ ሁኔታዎች በመነሳት ያለፉ ኤክስፒሪየንሶቻችንን ስናስታውሳቸው ይሄ ስሜት ሊፈጠርብን ይችላል። አንዳንድ ሐሳቦች በተደጋጋሚ ወደ አእምሮአችን ሲመላለሱ ተመሳሳይ ፊሊንግ ሊፈጠር ይችላል። በአንዳንድ ሰዎች ምክንያት ይሄ ስሜት ሊሰማን ይችላል። በዙሪያችን ያሉ ሰዎች ይሄ ስሜት እንዲፈጠርብን ሊያደርጉ ይችላል። ስለዚህ ይሄ የዋጋ ቢስነት ስሜት በምን ምክንያት እንደተፈጠረብን ማወቅ ለችግሩ መፍትሄ ለመስጠት የመጀመሪያው እርምጃ ነው፣ ወይም ደግሞ ራሱ የመጀመሪያው መፍትሄ መንገድ ነው ማለት ነው። ሁለተኛው ለራሳችሁ መልካም ነው። የዋጋ ቢስነት ስሜት ውስጥ ያሉ ሰዎች ባሉታዊ ሐሳቦች፣ ባሉታዊ ንግግሮች እንደሚሞሉ ግልጽ ነው። ከነዚህ ኔጌቲቭ አስተሳሰቦች በቀላሉ ተላቀን ለራሳችን መልካም መሆን እንደሚባል ወይም ደግሞ እንደሚወራው ወይም ደግሞ እኛ በምክር መልኩ እንደምንሰጠው ቀላል ላይሆን ይችላል። አይደለም እንደዛ። ግን ደግሞ ምን ሊደረግ ይችላል መሰላችሁ? ኔጌቲቭ ሐሳቦች ዳምሯችሁ በመጡ ቁጥር እንደገና ሪፍሬም እያደረጋችሁ ለራሳችሁ መናገር ትችላላችሁ። ያንን ነው ልትለማመዱ የሚገባው። ለምሳሌ ይሄን በፍጹም ማድረግ አልችልም የሚል አይነት ስሜት ቢመጣባችሁ ወይም ደግሞ እንደዚህ አይነት ሐሳብ ዳምሯችሁ ቢፈጠርባችሁ በፍጥነት አነስ ያሉ ነገሮችን እያደረኩ ቀስ በቀስ ወደምፈልገው ነገር መድረስ እችላለሁ በሚል መልኩ ሪፍሬም ልታደርጉ ትችላላችሁ። እንደዚህ እያደረጋችሁ ወደ አእምሮአችሁ የሚመጡ ኔጌቲቭ አስተሳሰቦችን ሪፍሬም እያደረጋችሁ በፖዚቲቭ እንትን እየቀየራችኋቸው ለራሳችሁ በመናገር ይሄን ነገር በመለማመድ ከዚህ ስሜት መላቀቅ ትችላላችሁ። ግን ደግሞ ይሄን ነገር አንዴ ስላደረጋችሁት፣ ሁለቴ ስላደረጋችሁት ወይም 3 ጊዜ ምናምን ስላደረጋችሁት ያ ስሜት ይሰማችኋል ማለት ወይም ደግሞ ከዛ ስሜት መውጣት ትችላላችሁ ማለት አይደለም። በጣም ተደጋጋሚ ልምምድ የሚፈልግ ነገር ነው። ሶስተኛው አመስጋኙ ነው። ዋጋ ቢስነት በዋናነት ራሳችን ከሌሎች ጋር በማወዳደር የሚፈጠርብን ነገር እንደሆነ ቀደም ብለን ተነጋግረናል። ስለዚህ በተቻላችሁ መጠን አይናችሁን ይጎለኛል፣ ያንሰኛል፣ የለኝም ምናምን ብላችሁ ከምታስቧቸው ነገሮች በማንሳት ከቀናችሁ በጣም አነስ ያለችውን ጊዜ ወስዳችሁ አሉኝ ብላችሁ ስለምታስቧቸው ነገሮች አምላካችሁን አመስግኑ። እነዛ ነገሮች በጣም ጥቃቅን መስለው ወይም ደግሞ ማንም ጋር ያሉ ነገሮች መስለው ሊሰማችሁ ይችላል። ወይም ደግሞ እስከዛሬ ምን አለኝ ብላችሁ ተመልክታችሁ ማታቋቸው ነገሮች ሊሆኑ ይችላሉ። በተቻላችሁ መጠን ወደ ውስጣችሁ ተመልክታችሁ በጣም ትንንሽም ቢመስሉ እነዚህ ነገሮች ማድረግ ሲጀምሩ ይሄ የአመስጋኝነት አይነት ነገር ሲፈጠርባችሁ ከተፈጠረባችሁ የዋጋ ቢስነት ስሜት ቀስ በቀስ እየተለቀቃችሁ እየወጣችሁ መሄድ ትጀምራላችሁ ማለት ነው። ስለዚህ ሶስተኛው አመስጋኝ መሆን ነው። አራተኛው ለሌሎች የሆነ ነገር አድርጉላቸው። ለራሳችሁ ጥሩ ስሜት በማይሰማችሁ ጊዜ አይናችሁን ከራሳችሁ ላይ በማንሳት ሌሎች በዙሪያችሁ ያሉ ሁሉ ጊዜም ችግር ውስጥ ናቸው ብላችሁ የምታስቧቸው ሰዎች ላይ ትኩረታችሁን አድርጉ። እነዚህ ሰዎች ላይ የምታተኩሩት እነሱን እያያችሁ እነሱን እየተመለከታችሁ ራሳችሁ እንድትጽናኑ አይደለም፣ ራሳችሁ እንድታጽናኑ ማለት ነው። ለነዚህ ሰዎች በጎ በመሆን መልካም በመሆን ይሄ ማለት ምን ማለት ነው? የበጎ አድራጎት ስራዎች ላይ በመሳተፍ የተቸገሩ ሰዎችን በመርዳት ጠጋ ብሎ ችግራቸውን በማዳመጥ ብቻ በጣም ችግር ውስጥ ናችሁ ብላችሁ የምታስቧቸው ሰዎች ፊት ላይ ትንሽ የብርሃን ፍንጣቂ በመዝራት ስለራሳችሁ ፖዚቲቭሊ ፊል ማድረግ እንድትጀምሩ ማድረግ ትችላላችሁ። ስለዚህ አራተኛው ይሄ ነው፣ ለሌሎች የሆነ ነገር ማድረግ፣ የሆነ በጎ ነገር ማድረግ። እነዚህን 4 የመፍትሄ መንገዶች ተግብራችሁ የሚሰማችሁ ስሜት ካልተቀየረና አሁንም የዕለት ተዕለት እንቅስቃሴያችሁን በሚገባ መከወን ካልቻላችሁ፣ ከዚህ ከተጣባችሁ ስሜት መላቀቅ ካልቻላችሁ፣ አብዛኞቹ የህይወት መስተጋብሮቻችሁ ላይ ችግር እየፈጠረ እንደሆነ ከተሰማችሁ በፍጥነት አቅራቢያችሁ ወዳለ የሕክምና ተቋም ማምራትና አስፈላጊውን የሕክምና እርዳታ ማግኘት የግድ ነው ማለት ነው።